ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። በዛሬ ትምህርታችን በብዙዎቻችሁ ጥያቄ መሰረት እድሜያችን የጨመረ ሲመጣ ሊከሰት የሚችል የአጥንት፣ የጡንቻ መሳሳት፣ መድከምና ተመሳሳይ ስሜቶች ህመሞችን ሙሉ በሙሉ ለመከላከል የሚረዱን 4 ምግቦችን እንመለከታለን። ከነዚህ ምግቦች በተጨማሪ እነዚህን ምግቦች ስንመገብ የሚሰጡንን ጠቀሜታዎችና ውጤቶች ይበልጥ ማሻሻል የሚችል አንድ ቀላል ተግባር አያይዤ የምነግራችሁ ይሆናል። በጥሞና ካዳመጣችሁን የራሳችሁንም የቤተሰቦቻችሁንም ጤና ማሻሻል የሚችሉ ጠቃሚ መረጃዎችን ታገኛላችሁ። ከብዙ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። የእናንተ ላይክ ትምህርት ብዙ ሰው ጋር እንዲደርስ እንዲጠቀሙበት ያደርጋል። ትምህርቱን ለሌሎች ሰዎች በማጋራትም እንዲጠቀሙበት እናድርግ። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳኒ ይባላለሁ። ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደወል ምልክት አንድ የመጫን በመለቃቸው ትምህርቶች የራሱንና የቤተሰቡን ጤና ይጠብቁ። የመጀመሪያው በውስጣቸው ካልሽየም የያዙ እጽዋቶችን መመገብ ነው። እድሜያችን እየጨመረ ሲመጣ የካልሽየም ምንጫችን ከወተትና ተመሳሳይ ተዋጽኦዎች ይልቅ እጽዋቶች ቢሆኑ መልካም ነው። ለዚህ ዋነኛ ምክንያቱ ሰውነታችን እጽዋቱ ውስጥ ያለውን ካልሽየም ወተትና የወተት ተዋጽኦዎች ውስጥ ካሉ ካልሽየሞች ከ50 እስከ 60% የማስቀረትና ጥቅም ላይ የማዋል ከፍተኛ አቅም አለው። ሌላኛው ምክንያት ወተት በተፈጥሮ ኬሲን ተብሎ የሚጠራውን ፕሮቲን መያዙ ሰውነታችን ወተትን ሜታቦላይዝ የሚያደርግበትን ስርዓት በተወሰነም ደረጃ ሊያወርደው ሊቀንሰው ይችላል። ሶስተኛው ወተትን ስንጠቀም ተያይዞ የሚከሰት የፒኤች ለውጥ፣ ይህ ማለት በሰውነታችን ውስጥ ያለው አሲዳማነትና ቤዛማነት መለዋወጥ ሰውነታችን ወተት ውስጥ ያሉ ካልሽየሞችን ይህን ስርዓትና ለውጥ ለማርገብ ቀጥታ ጥቅም ላይ እንዲያውለው ሊያደርግ ይችላል። በዚህ ወቅት ሰውነታችን እነዚህን ካልሽየሞች አጥንትን ለመገንባት አገልግሎት ከማዋል ይልቅ አብዛኛውን % የተከሰተውን የፒኤች መለዋወጥ አሲዳማነት ለማርገብ ኒውትራላይዝ ለማድረግ አገልግሎት እንዲጠቀመው ያደርጋል። ከዛም የተነሳ ሰውነታችን ከወተት የሚያገኛቸውን ካልሽየሞች አጥንትን ለማጠንከር የመጠቀም አቅሙ ዝቅተኛ ሊሆን ይችላል። በእነዚህ ምክንያቶች እድሜያችን እየጨመረ ሲመጣ የካልሽየም ምንጫችን ወተትና የወተት ተዋጽኦዎች ብቻ ባይሆን መልካም ነው። ዋነኛው ምንጫችን እጽዋቶች ቢሆኑ የተሻለ ነው። ሰውነታችን ጥርሳችንን፣ አጥንታችንን ለማጠንከርና ለመገንባት የሚያስፈልገውን ሃይድሮክሲ አፒታይት ተብሎ የሚጠራውን ጠጣር ሚኒራል ለማዘጋጀት ከሚፈልጋቸው ሚኒራል አይነቶች መካከል አንዱና ዋነኛው ካልሽየም ነው። ሰውነታችን በበቂ መጠን ካልሽየምን ማግኘት ካልቻለ ይህን ለአጥንታችን ጥንካሬ አስፈላጊ የሆነ የሚኒራል ጠጣር ማዘጋጀት አይችልም። ይህ አይነት ሁኔታ ለአጥንት መሳሳትና ተመሳሳይ እክሎች ተጋላጭ ሊያደርገን ይችላል። ሌላው ካልሽየም የተዘረጉ ጡንቻዎች ያለምንም ህመም ተመልሰው መታጠፍ እንዲችሉ አስፈላጊ የሆነ ሚኒራል ነው። በውስጣቸው ከፍተኛ ካልሽየምን ከያዙ እጽዋቶች መካከል ብሮኮሊ፣ የአበሻ ጎመን የማታገኙ ሰዎች ኬል መጠቀም ትችላላችሁ። ስፒናች፣ አልመንድ ለውዝን ማግኘት ማትችሉ ሰዎች ኦቾሎኒ መጠቀም ትችላላችሁ። በእርግጥ አልመንድ ከኦቾሎኒ ለውዝ በተሻለ ደረጃ ካልሽየም አለው። የመጨረሻው የቺያ አሲድ። እነዚህ በውስጣቸው ከፍተኛ የሆነ የካልሽየም ክምችት አላቸው። ከነዚህ ምግቦች የተወሰኑትን አንዱን ወይም ሁለቱን መርጣችሁ አዘውትራችሁ ብትመገቡ፣ ቢያንስ በሳምንት 2 ጊዜ አዘውትራችሁ ብትመገቡ ለአጥንታችሁ ጥንካሬ እጅግ ጠቃሚና አስፈላጊ ነው። ሁለተኛ ቫይታሚን ሲን ከቅጠላ ቅጠሎች ማግኘት። እድሜያችን እየጨመረ ሲመጣ የቫይታሚን ሲ ምንጫችን በውስጣችን ገብተው በቀላሉ አሲዳማነትን የሚያስከትሉ ፍሩቶችን ከመጠቀም በተሻለ ደረጃ ከአትክልቶች ቢሆን መልካም ነው። ለአብነት ያክል እድሜያችን እየጨመረ ሲመጣ የቫይታሚን ሲ ምንጫችን ብርቱካን ከሚሆን የአበሻ ጎመን፣ ብሮኮሊ፣ ጥቅል ጎመን፣ የአበባ ጎመን፣ የፈረንጅ ቃሪያ ቢሆን የተሻለና ውጤታማ ነው። ለዚህ ምክንያቱ ከላይ እንደተመለከትነው በውስጣችን ገብተው በቀላሉ አሲዳማነትን የሚያስከትሉ ምግቦችን፣ ፍራፍሬዎችን አዘውትረን ስንመገብ ሰውነታችን ይህ የተከሰተውን አሲዳማነት ፒኤች ኒውትራላይዝ ለማድረግ ለማስተካከል ካልሽየምን ከአጥንታችን ውስጥ ወስዶ የተከሰተውን ይህን ከፍተኛ አሲዳማነት ኒውትራላይዝ እንዲያደርግ አስገዳጅ ሁኔታን ሊያስከትልበት ይችላል። የአይነት ስርዓቶች ሲደጋገሙ ሰውነታችን አጥንትን ለመገንባትና ለማጠንከር በቂ ካልሽየምን እንዳያገኝ ወይም እንዳይኖረው ሊያደርግ ይችላል። ስለሆነም እድሜያችን እየጨመረ ሲመጣ የቫይታሚን ሲ ምንጫችን
በውስጣችን ገብተው ከፍ ያለ አሲዳማነትን ከሚያስከትሉ ፍራፍሬዎች ይልቅ ቅጠላቅጠሎች ቢሆን መልካም ነው። ሌላው ቅጠላቅጠሎች ለሰውነታችን ቫይታሚን ሲን ከመስጠት በተጨማሪ ሌሎች ለአጥንት ግንባታና ጥንካሬ ጠቃሚ የሆኑ ሚኔራሎችንም አያይዘው ይዘዋል፣ እንደ ካልሽየም፣ ማግኒዥየም እና ተመሳሳይ ንጥረ ነገሮችን። ከዛም ባለፈ ቅጠላቅጠሎች ከፍሩቶች ከፍራፍሬዎች በተሻለ ደረጃ ከፍተኛ የፋይበር ምንጭም ናቸው። ለሰውነታችን በቂ ፋይበርን ቅጠላቅጠሎችን በመመገብ ስናቀብል ምግብ የሚፈጭበት ስርዓት ውስጥ ያሉ ጤናማ ባክቴሪያዎች እነዚህን ፋይበሮች በማብላላትና ለእነሱ እንደ ምግብነት በመውሰድ ቁጥራቸውንና ጤናማነታቸውን በማሻሻል ሰውነታችን በተሻለ ደረጃ ከምንመገባቸው ምግቦች ለአጥንት ጥንካሬ አስፈላጊ የሆኑ ንጥረ ነገሮችን፣ ሚኔራሎችን ሜታቦላይዝ አድርጎ መጠቀም እንዲችል እድሎችን ይፈጥራሉ። በውስጣቸው ከፍ ያለ የቫይታሚን ሲ ይዘት ካላቸው ቅጠላ ቅጠሎች መካከል ብሮኮሊ፣ የአበባ ጎመን፣ ጥቅል ጎመን፣ የሀበሻ ጎመንና የፈረንጅ ቃሪያ በዋነኝነት ይጠቀሳሉ። ከነዚህ አንዱን ወይም ሁለቱን መርጦ በሳምንት ውስጥ አዘውትሮ መመገብ ለአጥንት ግንባታና ጥንካሬ ከፍተኛ አስተዋጽኦን ያደርጋሉ። ሶስተኛው ቫይታሚን ዲን ከእንስሳትና ከእንስሳት ተዋጽኦዎች ማግኘት። ሰውነታችን ከምግብ የሚያገኛቸው የቫይታሚን ዲ አይነቶች በሁለት የተከፈሉ ናቸው። ቫይታሚን ዲ3 እና ቫይታሚን ዲ2 ተብለው ይጠቀሳሉ። ቫይታሚን ዲ3 ከእንስሳትና ከእንስሳት ተዋጽኦዎች የሚገኝ ሲሆን ሰውነታችን ቫይታሚን ዲ3ን ከእንስሳትና ከእንስሳት ተዋጽኦ የሚገኘውን ቫይታሚን በተሻለ ደረጃ ጥቅም ላይ የማዋል አቅሙ ከፍ ያለ ነው። ለዚህ ዋነኛ ምክንያቱ ቫይታሚን ዲ ፋት ሶልብል በፋት የሚሟሟ የቫይታሚን አይነት ነው። በተመሳሳይ መልኩ እንስሳትና የእንስሳት ተዋጽኦዎች በውስጣቸው ፋት አላቸው። ይህ አይነት ሁኔታ ሰውነታችን ከእንስሳት የሚገኘውን ቫይታሚን ዲ በተሻለ ደረጃ ዳይጀስት አድርጎ ሜታቦላይዝ አድርጎ ጥቅም ላይ ማዋል እንዲችል እድሎችን ይፈጥራሉ። በውስጣቸው ከፍ ያለ ቫይታሚን ዲን ከያዙ የእንስሳት ተዋጽኦዎች መካከል የእንቁላል፣ አስኳል፣ የአሳ ስጋና የበሬ ጉበት ይጠቀሳሉ። አንድ ሰው ከነዚህ 3 ምግቦች የእንቁላል አስኳልን ብቻ ወስዶ ይህን የተመገበ አያይዞ ሰውነቱ በቂ ፀሐይ ብርሃን እንዲያገኝ ቢያደርግ በቂ ቫይታሚን ዲን ለሰውነቱ ማቀበል ይችላል። በቀን ውስጥ ቢያንስ ከ5 እስከ 30 ደቂቃ ሰውነታችን ፀሐይ ብርሃን እንዲያገኝ ማድረግ አስፈላጊ ነው። እንደ ፀሐይ ብርሃኑ ኢንቴንሲቲና እንዳለው የብርሃን መጠንና ሁኔታ ከ5 እስከ 30 ደቂቃ ሰውነታችን ፀሐይ ብርሃን እንዲያገኝ ማድረግ ያስፈልጋል። በይበልጥ በጠዋት 4 ሰዓት እና በ7 ሰዓት መካከል ያለውን የፀሐይ ብርሃን በየቀኑ ከ5 እስከ 30 ደቂቃ እንዲያገኝ ብናደርግ በቂ ቫይታሚን ዲ ለሰውነታችን ማቀበል እንችላለን። አራተኛውና የመጨረሻው ቫይታሚን ኬቱ ነው። ቫይታሚን ኬቱ ከቫይታሚን ዲ ጋር አንድ ላይ በመሆን በሰውነታችን ውስጥ ጤናማ የሆነ ካልሽየም ሜታቦላይዝ የሚደረግበት ስርዓት እንዲኖር ያደርጋል። ይህም ስርዓት ሰውነታችን ቫይታሚን ዲን በመጠቀም በቂ ካልሽየምን ከምግብ ሲያገኝ፣ ቫይታሚን ኬቱ ደግሞ እነዚህ ካልሽየሞች በቀጥታ አገልግሎት ላይ ወደሚውሉበት የሰውነት ክፍሎቻችን እንዲሰራጩ ያደርጋል። ለአብነት ያክል ወደ ጥርሳችን፣ ወደ ጡንቻችን እንዲሰራጩ ማድረግ የአጥንት ግንባታና የጥርስ ጥንካሬ ላይ እንዲውሉ ያደርጋል። አንድ ሰው እንቁላልን አዘውትሮ በመመገብ ቫይታሚን ኬቱን ለሰውነቱ ማቀበል ይችላል። እነዚህን ምግቦች እየተመገባችሁ በቀን ውስጥ ከ30 ደቂቃ እስከ 1 ሰዓት የሚከተሉትን የአካል ብቃት እንቅስቃሴዎች ብታደርጉ መልካም ነው። ከነዚህ የአካል ብቃት እንቅስቃሴዎች አንዱን መርጣችሁ በየቀኑ ከ30 ደቂቃ እስከ 1 ሰዓት ብታደርጉ መልካም ነው። አንደኛ ኳስ መጫወት፣ ሁለተኛ ዱብ ማለት፣ ሶስተኛ ወክ ማድረግ፣ በይበልጥ ደግሞ ፈጠን እያሉ ወክ ማድረግ፣ አራተኛ ሳይክል መንዳት። ዛሬ ትምህርታችን ላይ ጠቃሚ ሀሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ።